إلهي بزنته لنكا مران منجدون انداوك أسجلين ليازو جمل السلام عليكم ورحمة الله تعالى وبركاته. إسلام تلك علامة الله علامة تلك بمهون يسولج قم نجرنيانا يتموالا يهون زند مرت هجوتشن دنققلت هجوتشون تسو يهدسو يمياترفو بينور وردتننا قليتن بچانو ديناتشن لهولو نجر جيزينا بوتا أدرقوال የቸኮልንለት ነገር ሁሉ በአላህ ፈቃድ ጊዜውን ጠብቆ ይመጣል። ወጣቶች ስለ አንድ ነገር በተደጋጋሚ ስለተወራ ብቻ ለዚያ ነገር ጉጉታችን ጣሪያ አይንካ። የዓለም ትርጉሙ ያ ብቻ እንደሆነ አድርገንም አናስብ። ወጣቶች ሆይ አንቸኩል፣ እንደርሳለን። አንልከስከስ፣ እንዋረዳለን። እንታገስ፣ አላህ ሱብሓነሁ ወተዓላ ይክሰናል። እንታቀብ፣ አላህ ሱብሓነሁ ወተዓላ ያቅበናል። የተሻለውንም ነገር ይሰጠናል። ለሱ ካደርንና ከታዘዝን እሱ ባሪያውን ጥሎ አይጥልም። ለደቂቃዎች መታገስ አቅቷቸው የፈጸሙትንም ፈጽመው የህይወት መስመራቸው ከተበላሸ በኋላ ምን አለ ያኔ ታግሼ ቢሆን ኖሮ ያሉ ብዙ አሉ። ወጣትነት ፈተናው ብዙ ቢሆንም ለሁሉም ችግር ግን አላህ ሱብሓነሁ ወተዓላ መፍትሄን አስቀምጧል። መቋቋም አልቻልኩም፣ አካሄዴም አላማረኝም የምንል ከሆነ ግን የትዳር ጣጣውን ከቻልን ሰብሰብ እንድንልና እንድናገባ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም መክረውናል። የትዳር ህይወት አላህ ሱብሓነሁ ወተዓላ የወደደው የነቢዩ ዓለይሂ ሰላቱ ወሰላም ሱና ነው። ወጣትነት አላህ ያደለው ሲቀር አርቆ አስተዋይነት የራቀው ጊዜ ጥድፊያና ችኩልነት የነገሰበት ዘመን ነው። የአላህን ጥበብ እዚህ ላይ ልብ ይለዋል። ነቢያትን ሲልካቸው በ40 ዓመታቸው ነበር። መልእክተኞችን በዲኑ ጉዳይ መርጦ ወደ ህዝቦች ሲልክ ተልእኮ ከባድ ነውና ከበሰሉና ከሰከኑ በኋላ ነው። በዲን ጉዳይ ላይ እንደሻው የሚናገርና ሙሉ ዕድሜያቸውን ዒልም ፍለጋ የደከሙትን ተራራ የሚያካክሉ ታላላቅ ዓሊሞችን በአደባባይና በሰው ፊት አንስቶ የሚያፈርጥ 20 ዓመት ያልሞላው ወጣት ከአላህ ሱብሓነሁ ወተዓላ ሕክማ ምን ትምህርት ይወስድ ይሆን? ዲን ጨዋታ አይደለም። ሸሪዓን የማያውቀው ሰው ሊደፍረው አይገባም። የምላስ ግብሩ መናገር፣ ማስረዳትና ማሳየት ቢሆንም ቅሉ በዲን ጉዳይ ግን ምላስ ያለው ሁሉ ሊናገር ፈቃድ አልተሰጠውም። ለሁሉም ሜዳ ጀግና እንዳለው ሁሉ ለንግግርም የራሱ ሰው አለው። አኺራና ዱንያ በክብደት እጅጉን የተራራቁ ናቸው። ስለ ዱንያ ማንም መናገር ይችላል። አኺራ ግን የሞትና የህይወት የጀነትና የጀሃነም ጉዳይ ነውና ከእውቀት ጋር አርቆ አስተዋይነትን ጥበብና ታላቅ ጥንቃቄን ይፈልጋል። በዲን ጉዳይ እንዲናገር ኃላፊነቱ የተሰጠው ስለ ዲኑ ዕውቀት ያለው ዓሊም ብቻ ነው። ፈትዋም የሚመለከተው በዲን ውስጥ የበሰለውን ሁኔታዎችን የመረመረውንና ጥልቅ ዕውቀት ያለውን ነው። ከሰው ፊት ቆሞ ለመናገርም ስርዓቱ መታወቅ አለበት። ዓሊም ካለ ጃሂል ቦታ ይለቃል። አዋቂ ባለበት አላዋቂ ዝም ይላል። የዲን ምሁሩ ከቆሙ
ተማሪው ያዳምጣል፣ የማያውቀውን ይማራል፣ ያልገባውን ይጠይቃል፣ ግልጽ ያልሆነለትን ይረዳል። ብርሃንና ጨለማ እንደሚለያዩ ሁሉ የሚያውቁና የማያውቁት እኩል አይደሉም። ሰዎች የሚሰሯቸው ስህተቶች ይለያያሉ። ትንሽም አለ፣ ትልቅም አለ። ስህተቱ ምንም ይሁን ምን ማረም ይቻላል። ምንም እንኳ የአንድን ስህተት መዘዝ ሙሉ በሙሉ ለማረም ባይቻልም ብዙውን ማስተካከል ይቻላል። የራሳቸውን የማረም ብቃት የሚጠራጠሩ ብዙ ሰዎች ስህተታቸውን ማረም ሲያቅታቸው ይስተዋላል። አንዳንዴ የሰዎች ስህተት የምናይበት መንገድ ራሱ ስህተት ሲሆን ይስተዋላል። ለምሳሌ ልጄ ከተሳሳተ አወግዘዋለሁ፣ አዋርደዋለሁ። ስህተቱን በጣም ከማግዘፌ የተነሳ መውጫ ከሌለው ጉድጓድ ውስጥ እንደገባ አድርጎ ማሰብ ይጀምራል። ከማንኛውም አይነት የመታረም እድል ላይ ተስፋ ስለሚቆርጥ በስህተት ላይ ይቆያል። ሚስቴ ወይም ጓደኞቼ ስህተት ላይ ሊወድቁ ይችላሉ። በእርግጥም መሳሳታቸውን እንዲያውቁና ከዚያ መውጫ መንገድ መኖሩን እንዲረዱ ካደረግኳቸው እርምት ቀላል ይሆናል። ውሸት ላይ ከማዘውተር ወደ ሐቁ መመለስ የተሻለ ነው። ይህ በእርምት ሂደት ላይ ጠቃሚ መሆኑ ተረጋግጧል። አንድ ሰው ጉዞ ላይ መሳተፍ የማይችል መሆኑን በመሐላ ሊያረጋግጥ ነቢዩ ዓለይሂ ሰላቱ ወሰላም ዘንድ መጣ። እኔ የመጣሁት መሐላ ላደርስ ነው፣ ወላጆቼን እያለቀሱ ነው ትቻቸው የመጣሁት አላቸው። ነቢዩ ዓለይሂ ሰላቱ ወሰላም አልተቆጡትም፣ ድርጊቱን አላንቋሸሹም፣ አስተሳሰቡን አላሳነሱም። ሰውየው የመጣው በጥሩ ንያ ነው። ጥሩ ነገር እንደሰራ አድርጎ ነው ያሰበው። ነቢዩ ዓለይሂ ሰላቱ ወሰላም ስህተትን ማረም ቀላል እንደሆነ እንዲገነዘብ አደረጉት። እናም ወደ እነሱ ተመለስና እንዳስለቀስካቸው ሁሉ አስቃቸው አሉት። ያ ነበር የጉዳዩ መጨረሻ። ነቢዩ ዓለይሂ ሰላቱ ወሰላም ሰዎች ስህተት እየሰሩ እንኳ ቢሆን ቀላል ያደርጉላቸውና ጥሩ ነገሮችን እንዲሰሩ ያበረታቷቸው ነበር። ስህተት ላይ የወደቀን ሰው ሕክምና እንደሚፈልግ ህመምተኛ ነው ማየት ያለብን። ጉዳዩን ማጋነን፣ እሱን ማውገዝና ለሱ መጥፎ መሆን የለብንም። ምክንያቱም እሱ መጥፎ ነገር በመስራቱ እንደተደሰትክ አድርጎ ማሰብ የሚጀምርበት ደረጃ ላይ ሊደርስ ይችላል። ጥሩ ዶክተር ማለት ህመምተኞቹ ለራሳቸው ከሚጨነቁት ይበልጥ የሚጨነቅላቸው ነው። ነቢዩ ዓለይሂ ሰላቱ ወሰላም የኔና የእናንተ ምሳሌ የተቀጣጠለ እሳት አለ። ፌንጣዎችና ቢራቢሮች እየሮጡ ይገቡበታል። ይሄኛው ሊከለክላቸው ይታገላል። እኔ ወደ እሳቱ እንዳትገቡ ወደ ኋላ እጎትታችኋለሁ፣ እናንተ ግን ከእጆቼ ታመልጡኛላችሁ ብለዋል ዓለይሂ ሰላቱ ወሰላም። አንዳንዴ አንድን ስህተት የምናርምበት ዘዴ ከስህተቱ የበለጠ ትልቅ ስህተት ይሆናል። በሁሉም የኃጢአት አይነት ተነክሬያለሁ። ለነዚህ ኃጢአቶቼም አላህ ይምረኝ አይምረኝ የማውቀው ነገር የለም የሚል አመለካከት ላላቸው ሙስሊሞች ምላሼ የሚከተለው ይሆናል። ይህ የእናንተ ብቻ ጭንቀት አይደለም። ተውበት ለማድረግ የሚያስቡ አብዛኞቹ ሰዎች ይህን ጭንቀት የሚጋሩ ናቸው። ከዚህ በፊት ይህን ጥያቄ ያቀረበልኝን አንድ ወጣት ታሪክ ልንገራችሁ። ይህ ወጣት ኃጢአት መስራት የጀመረው ገና ከልጅነቱ ነበር። 17 ዓመት ሊሞላው ከልዩ ልዩ ሰዎች ጋር
ከትላልቅ እስከ ትናንሽ ኃጢአቶች በመፈጸም የሕይወት ዳራውን ያበላሸ ነበር። ይህ ወጣት በመጨረሻ ተውበት ለማድረግ በመወሰኑ እነዚህን ድርጊቶች ቢያቆምም አላህ ላይምረኝ ይችላል የሚል ስጋት ላይ ወደቀ። ወጣቱ ያለበትን ሁኔታ ሲናገር ተውበት አድርጌ ወደ አላህ እንደተመለስኩኝ በሳምንት ውስጥ የተወሰኑ ሌሊቶችን ተሐጁድ እሰግዳለሁ። ሰኞና ሐሙስ አዘውትሬ እጾማለሁ። ከፈጅር ሰላት በኋላ በየቀኑ ቁርአን እቀራለሁ። ይህን እያደረግኩኝም ያደረግኩት ተውበት ተቀባይነት ያለው ስለመሆኑ የማውቀው ነገር የለም ብሎኛል። ለኛ ለሙስሊሞች ለዚህ ጥያቄም ሆነ ለሌሎች ፈትዋ ለመስጠት መፍትሄዎችን ለማፈላለግ ፊታችንን የምናዞረው ወደ ቁርአንና ሱና ነውና በቅድሚያ ቁርአን በዚህ ጉዳይ ላይ እንዲህ ማለቱን እንረዳለን። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم وأنيبوا إلى ربكم وأسلموا له من قبل أن يأتيكم العذاب ثم لا تنصرون በላቸው በነፍሶቻችሁ ላይ ድንበር ያለፋችሁ ራሳችሁን የበደላችሁ ባሮቼ ሆይ ከአላህ እዝነት ተስፋ አትቁረጡ። አላህ በርግጥም ኃጢአቶችን ሁሉ ይምራል። እነሆ እርሱ መሐሪው አዛኙ ነውና። ቅጣቱ ወደ እናንተ ከመምጣቱና ከቅጣት የሚያድናችሁ ረዳት የማታገኙ ከመሆናችሁ በፊት ወደ ጌታችሁ በንስሐ ተመለሱ፣ ለእርሱ እጅ ስጡን። ሱረቱ ዙመር አንቀጽ 53 እስከ 54። ከላይ ለተጠቀሰው አይነት ግርታ ይህ የቁርአን አንቀጽ ግልጽና ተጨማሪ ማብራሪያ የማያስፈልገው መፍትሄ ሰጥቷል። በሌላ በኩል በተፈጸሙ ኃጢአቶች ብዛት የተነሳ አላህ ላይምረኝ ይችላል የሚለው ስጋት በሰዎች አእምሮ ውስጥ በሚከተሉት ምክንያቶች ሊፈጠሩ እንደሚችሉ እንረዳለን። አንደኛ፣ የአላህ ምህረት ምን ያህል ሰፊ እንደሆነ ባለመረዳት። ሁለተኛ፣ አላህ ሁሉንም አይነት ኃጢአት ሊምር እንደሚችል ባለማወቅ። ሶስተኛ፣ ተስፋ ከመቁረጥ። አራተኛ፣ ተውበት ማድረግ ኃጢአቶችን ሁሉ የማንጻት ኃይል እንዳለው ባለመገንዘብና ከሌሎች የግንዛቤ እጦትና የልብ መቆሸሽ የሚመነጩ ናቸው። ይህም ሆኖ አላህ ሱብሓነሁ ወተዓላ ለነዚህ ሁሉ ስጋቶች መፍትሄ እንዳለው ይነግረናል። ወረሕመቲ ወሲዐት ኩለ ሸይእ፣ ግና እዝነቴ ሁሉንም ነገር ያካትታል። ሱረቱል አዕራፍ አንቀጽ 156። የአላህ ሱብሓነሁ ወተዓላ ምህረት ምን ያህል ሁለገብና ሰፊ መሆኑን የሚያረጋግጥልን በሐዲስ ቁድሲም አላህ እንዲህ ይላል፣ ኃጢአቶችን ሁሉ ምህረት የማድረግ ኃይል እንዳለኝ ለተቀበለ ሰው ኃጢአቶቹን ሁሉ ስምረው ቅር አይለኝም። ይህን የማደርገው ግን ባሪያዬ በእኔ ላይ ያላሻረከ ወይም ያላጋራ እንደሆነ ነው። በሌላ ሐዲስ ቁድሲም አላህ ሱብሓነሁ ወተዓላ ለዚህ ጥርጣሬ ፍቱን ምላሽ ሰጥቷል። አላህ አንተ የአደም ልጅ ሆይ ስሜን እስከ ጠራህና በእኔ ላይ ብቻ ተስፋ እስከ ጣልክ ድረስ ጥፋቶችህን በሙሉ ያለምንም ገደብ እምርልሃለሁ። የአደም ልጅ ሆይ ኃጢአቶችህ እስከ ሰማይ ዳመናዎች ወደ ላይ የተከመሩ ቢሆኑም ምህረቴን እስከ ጠየክ ድረስ እምርልሃለሁ። ለዚህም ምንም ቅሬታ አይሰማኝም። የአደም ልጅ ሆይ መሬትን የሚያክል ኃጢአት ተሸክመህ ወደ እኔ ብትመጣና እኔም ብቻ ስታመልክ የነበርክ ከሆነ እኔም መሬትን የሚያክል ምህረት ይዤ እቀርብሃለሁ። ነቢዩ ዓለይሂ ሰላቱ ወሰላም በሌላ ሐዲታቸው እንዲህ ይላሉ፣
በኃጢአቶቹ ላይ ተውበት ያደረገ ሰው መጀመሪያውኑ ኃጢአት እንዳልሰራ ሰው ይቆጠራል። አላህ የተከማቸና ብዛት ያለው ኃጢአትን ሳይቀር እንዴት እንደሚምር ከሚያመላክቱ ሐዲሶች የሚከተሉትን እንጨምራለን። አቡ ሰዒድ ሰዕድ ኢብኑ ማሊክ ኢብኑ ሲናን አልኹደሪ የሚከተለውን የነቢዩ ዓለይሂ ሰላቱ ወሰላም ሐዲስ አስተላልፏል። ከእናንተ በፊት ከተነሱት ሕዝቦች ወገን የሆነና 99 ሰዎችን የገደለ አንድ ሰው ነበር። ይህ ሰው ለዚሁ ወንጀሉ ተውበት ለማድረግ ፈልጎ ፈጣሪው የሚምረው እንደሆነ ለማወቅ በአገሩ ታላቅ ሊቅ ማን እንደሆነ ሲጠይቅ ይህን ሊነግረው የሚችል ሊቅ አንድ ባህታዊ መሆኑ ተነግሮት ወደዚያው ያመራል። ለባህታዊውም 99 ሰው መግደሉን ነግሮት አምላክ ሊምረኝ ይችላል ወይ ብሎ ሲጠይቀው አምላክ እንደማይምረው ባህታዊው ስለነገረው ባህታዊውንም እዚያው በመግደል የገደላቸውን ሰዎች ቁጥር 100 አደረሰ። አሁንም በአገሩ ሌላ ሊቅ እንዳለ ጠይቆ ወደ አንድ ዓሊም ወሰዱት። ዓሊሙም 100 ሰው መግደሉን ነግሯቸው አምላክ ይምረው እንደሆነ ጠየቃቸው። ዓሊሙ አዎ አላህ ይምርሃል፣ በአንተና በተውበትህ መካከል ጣልቃ ሊገባ የሚችል ነገር የለም። አሁን እንዲህ ወደምትባል ነዋሪዎቿ አላህን በብዛት ወደሚገዙባት ከተማ ሂድና ከነርሱ ጋር ዒባዳ አድርግ፣ አላህን ተገዛ። የነበርክባት ከተማ መጥፎ ስፍራ ስለሆነች በፍጹም ወደሷ አትመለስ የሚል ምክር ሰጡት። ሰውየው ዓሊሙን ተሰናብቶ ወደ ተባለችው ከተማ በመሄድ ላይ እያለ ግማሽ ርቀት እንደተጓዘ ቀኑ ስለደረሰ የሞት መልአክ መጣበት። በዚሁ ቅጽበትም የራህመት መላኢካና የቅጣት መላኢካ ነፍሱ ለኔ የተገባች ናት በሚል ክርክር ገጠሙ። የራህመት መላኢካ ይህ ሰው ተውበት አድርጓል፣ ወደ አላህ በመመለስ ላይ ነበር የሚል መከራከሪያ ሲያቀርብ፣ የቅጣት መላኢካ ደግሞ እሱ ያከናወነው ምንም በጎ ተግባር የለውም በማለት ነፍሱ እንደምትገባው መከራከር ጀመረ። ሁለቱ መላኢካዎች በዚህ ሁኔታ ላይ እያሉም ሌላ የሰው አምሳል የተላበሰ መላኢካ ወደ እነርሱ ሲመጣ በማየታቸው በጉዳዩ ላይ እንዲፈርድላቸው ጠየቁት። እሱም በሁለቱ ከተሞች ሰውየው የመጣበትና የሄደበት በነበረው ከተማ መካከል ያለውን ርቀት ለኩት። ይበልጥ የቀረባት አገር ለሱ የተገባች ናት የሚል አስታራቂ ሐሳብ በማቅረብ የነገራቸውን አደረጉ። ርቀቱ ሲለካ እየሄደበት ወዳለችው ከተማ ቀርቦ ስለነበር ነፍሱን በምህረት መላኢካ እንዲወሰድ ተደረገ። በሌላ ሰሒሕ ሐዲስ መልካሚቷ ከተማ ለሰውየው የቀረበችው በአንዲት ስንዝር ርቀት ብቻ በመሆኑ ከደጋግ ነዋሪዎች እንደ አንድ ለመቆጠር በቅቷል የሚል ታክሏል። በሌላ ተመሳሳይ ሰሒሕ ሐዲስም አላህ ክፉዋን ከተማ ከሰውየው እንድትርቅ መልካሚቷ ከተማ ደግሞ ወደሱ እንድትቀርብ በማዘዙ መላኢካዎቹ ርቀቱን ሲለኩት ወደ መልካሚቷ ከተማ ይበልጥ ቀርቦ ስላገኙት በዚህ መልኩ የአላህን ምህረት ለመቀዳጀት በቅቷል የሚል ተጠቅሷል። በአንድ ሰው ሥራና በተውበቱ መካከል ከአላህ በቀር ማንም ጣልቃ ሊገባ እንደማይችል ከዚህ ሐዲስ ለመረዳት እንችላለን። ተውበት ፈላጊዎችም ኃጢአቶቻቸው ከዚህ ሰው ኃጢአቶች ያልገዘፉ መሆናቸውን ይህን ሰው የማረ አላህ ስብሓንሁ ወተዓላ እነርሱን የማይምርበት ምክንያት እንደማይኖረው ሊያስቡ ይገባል።